ምናምን ሰልፍ ነበር። ታክሲ ሰልፍና የቤት ኪራይ የምትይው ጉድ መውጣት የምትፈልጊ ከሆነ ሞገስ መሞት አለበት። የሰማሽ ነው አይደል? አሰናርቶ ሉላን ወሰዳት። ምን እናድርግ? ከአዲስ አበባ አስወጥቷል። ልትሄድ? ለምን ደቡብ አፍሪካ ትሄድ? ልሽ በሱ ዙሪያ ምን አይነት አማራጭ እንዳለ ምን እንዳለ በደንብ ማወቅ አለብኝ። ሚስቴን የነጠቀኝ አንድ ሰው ደግሞ ተባባሪዋን ወሰዳት። ሴት ልጅ በፍቅር እንጂ በጉልበት ሚስት ልታደርጋት አትችልም። አታ እንደተመከረኝ እኮ አይደል የሚጠራው። እየተካሽ እኮ ነው። ሁሉንም ነገር ሳስበው ድካም ሆነብኝ። በዝና ተስፋ ቆረጥሽ እንዴ? እንደ ካርሽኛ ምኝ እንኳን ውስጤ በየቀኑ አንቺን ይናፍቅ ነበር። ፍቅር ጊዜ አይወስነውም። ከልብ ከወደድከኝ አትረሳኝም። እሺ ቆይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ በዝት ተረፍረፍ ይበልኝ እያልኩኝ ነው ምሳሌ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ ከመጀመራችሁ ለቤቱ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ነባሮችም ሀሳብ አስተያየት ላይክ እያደረጋችሁ ቤተሰቡ ነው እያልኩ በአክብሮት እጠይቃለሁ ማለት ነው። እነሆ ምሳሌ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ ብዙ ውጣ ውረዶችን እየታለፈበት ያለ አሁን ተንኮለኞቹ እየወደቁበት እየተሸነፉበት ያሉበት ነገር ነው የሚታየውና ይሄ መጨረሻው የታወቀ ነው። ምክንያቱም ተንኮል የሚያደርግ ሰው የሰው ውድቀትን የሚመኝ ሰው መጨረሻው ውድቀት ስለሚሆን እየወደቁ ነው የሚገኙት መጨረሻ ላይ ማለት ነው። አወዳደቃችሁን እስከ ፍጻሜው ድረስ ያድርግላችሁ እንላችኋለን ማለት ነው። እንግዲህ እስከሚጠናቀቅ ድረስ ምሳሌ እስከምትታከም ድረስ ውድቀታቸውን ብቻ ነው ማየት የምንፈልገው። ምክንያቱም የሰውን ሕይወት ለማትረፍ ስለምንጓጓ ማለት ነውና እንግዲህ በዛሬው ዕለት ሞገስ ሉላ ስልክ ላይ የተደወለውን ስልኮች እንዳሉ እንዲሰጡት ቴሌ ደውሎ እየጠየቀ ነበረ ማለት ነው። እነሱም ግን ጓደኛችንን ብትሆን ብዙ ነገሮችም አብረን ብንሰራ ነገር ግን ይሄንን ልንተባበርህ አንችልም፣ ነገሮችን በራስህ መንገድ መፍታት ትችላለህ ብለው መልሰውት ነበረ። እንግዲህ እኛ ለህሊናችን ስንል የሰውን ሚስጥር አሳልፈን አንሰጥም ብለውት ነበረ። እሱም እንግዲህ እናንተ ማትረቡ ዝም ብላችሁ ህሊና ሀቅ ህግ ትላላችሁ፣ ድሮም ማትረቡ ናቸው እያለ ስልኩን ዝግቶባቸዋል ማለት ነው። እንግዲህ እሱ የመረጠው ምርጫ ይሄ ነው። እንግዲህ ሉላ ማንጋ ደወለች የሚለውን ስልክ ተጠልፎ እንዲሰጠው ነበረ ማለት ነውና ነገር ግን ሉላና ሞገስ ደስ የሚል ጊዜ እያሳለፉ ነው የሚገኙም። ሉላም አሁን ለጊዜው ያው በደስታ ውስጥ ትገኛለች ማለት ነው። ግን አፈላልጎ እንደሚደርስባት ሰዎችም እንዲከታተሏቸው እያደረገ ነው የሚገኘው ማለት ነው። እንደዚሁም ሞገስ ለሉላ ወረቀት ጥፎ እጣ ነው እንግዲህ አንዱን አውጭና ከዚህ ውስጥ አንብቢ የደረሰሽን እምቢ ማለት አይቻልም ይላል ማለት ነው። እንግዲህ ወረቀቱን አውጥሳ ስታነበው ለሷ የሚሆን አይደለምና እንግዲህ ወረቀቱ ለሳመኝ የሚል ነበርና ሁሉም ወረቀት ሲታይ ሲቀየርም አንድ ተመሳሳይ ነው ማለት ነው። እንግዲህ ሞገስ ይሄንን አውቆ ያደረገው ነገር ነው። እሷ ግን አይሆንም ሞገስ፣ የራሳችን ጭንቀት አሁን ያለንበት ጭንቀት ሳንወጣ ሌላ ጭንቀት ውስጥ መግባት የለብንም በማለት ትገኛለች ማለት ነው። እሱም አዎ ልክ ነሽ፣ ይህንን ያዝነው ጭንቀት እስቲ እንወጣ፣ ሌላ ጭንቀት ውስጥ ሳንገባ እያለ ይገኛል ማለት ነው። ነገር ግን ማህሌት አሁንም ነገሮችን ሰዎቹ እንዲከታተሉላት ከዝና ጋር አገናኝታቸው ትገኛለች ማለት ነው። እሷም እንግዲህ እኔ ምንም ከብሩክ ከተለያየው ጀምሬ ምንም ደስታ አይሰማኝም፣ ወደ ታች እንጂ ወደ ላይ ምንም አይታየኝም እያለ ትገኛለች ማለት ነው። ይህን የምትለው እንግዲህ ለኤፍራታ ነው። ኤፍራታም ገና አሁን አይንሽን ገለጥሽ እያለቻት ትገኛለች። በፊት አይንሽ ታውሮ ነበረ፣ አሁን አይንሽን ገለጥሽ፣ እውነትሽን ነው እኮ ከብሩክ ከተለያየሽ ጀምሮ ምንም አይነት የሰው ወዝ የለሽም እያለቻት ትገኛለች። እሷም እንዴት እንደዚህ ትይኛለች ስላት አዎ ክብርሽ ሁሉ ሞገስሽ ሁሉ እንዳለን የተገፈፈው ከሱ ከተለያየሽ ጀምሮ እያለቻት ትገኛለች። እሷም አዎ እንደሆነ አውቃለሁ ከሱ ከተለየው ከሱ ቤት ከወጣው ጊዜ ጀምሮ ምንም ደስታ የለኝም፣ ወደ ታንቺ እንጂ ወደ ላይ ምንም እየታየኝ አይደለም በማለት ትገኛለች። ስለዚህ አሁንም አንድ ምርጫ አለኝ፣ እሱንም ሉላ ሄዳለች ወጥታለች ስለሆነ አሁን እንግዲህ ያሳባ ሉላ ከሞገስ ጋር ነው ያለችው ስለሆነ ዝና ብቻውን ያለው ይሄንን ጉድለት ተጠቅማ እንግዲህ እሱን ለማማገጥ ያደረገችው ነገር ነበረ። ነገር ግን ያው ዝና ቤት ስተት ብላ ሄዳ ነገሮችን እስቲ አጫውተኝ ከልጅነትህ ከቤተሰቦች ጋር የፍቅር ታሪክህን ህይወትህን ሁሉ ነገር አጫውተኝ እያለች እያጫወታት ይገኛል ማለት ነው።
እሱም እንግዲህ አስተዳደግህንም ንገረኝ ብትለው በአስተዳደግ ውስጥ ምንም አይነት ደስተኛ እንዳልሆነ ትዝ የሚለው ወደኋላ ከተመለሰ የአባቱ ዱላ ብቻ እንደሆነ ቤተሰቦቹ እንዳያ እየደበደቡ እያሳደጉት እንደሆነ እንደዚሁም ፍቅር ሴት የሚባል ነገር እንዲጠላ ሴት ልጅ ካሸነፍክ ራስህን አሸነፍክ ማለት ነው ብሎ እንግዲህ አባትየው እንዳሳደገው ነው የሚናገረው። ለዚህ ነው ኮስታራ ሆኜ ያደግኩትኝ የአባቴ ውጤት ነኝ፣ አባቴም እንደዚህ እንደኔ ነበረ እያላት ይገኛል። ስለዚህ ከሉላ ውጭ እያፈቀርከው ሰው የለም ወይ ብላን ብጠይቀው እሱም እንግዲህ ማንም ሰው እንዳላፈቀረ ከዚህም በፊት የመጀመሪያ ሉላን ሴት አገኘሃት እንዴት ተተዋወክ ብትለውም እንግዲህ እሱም ከሞገስ ጋር እየሄደች አይቻት ነበርና እጅ ለእጅ ተያይዘው ያለታውኑ ነው ልቤ የገባችው። ከዛ ለአባቴ ነገርኩት። አባቴም የማነች ምንድነች አላለም። ወዲያውኑ ለእናቴ ነግሯት ድግስ እንድትደግስ ነው የነገራት ነው ያለው ማለት ነው። እኔ ራሱ ሞገስን ባልገለው አባቴ ራሱ ሊገለው ይችል ነበረ ሉላን ባልወስዳት ኖሮ። ስለዚህ በዛ ነው ድግስ ተደገሰ፣ አገባዋትኝ። ሉላ ሳትፈቅድ በጉልበቴ የራሴ ያደረኳትኝ ከሞገስ እጅ ላይ ፈልቅቄ ነው ያወጣዋትኝ እያለ እንደ ጀብድ ወይም እንደ ጀግንነት አርግቶ ለማህሌት እያወራ ይገኛል ማለት ነው። እሷም እንግዲህ እሷ እኮ ይሄኔ ከሞገስ ጋር እኮ ሸሽ ገዳይ እያለች እኮ ነው ትለዋለች ማለት ነው። እና ታዲያ ሌላ ምን ልትሰራ ነው ሄደችው? እሱም አይታወቀ ነው ለእኔ ትነግሪኛለሽ ወይ ስላት እሷም እንግዲህ እድሉን ተጠቀምበታ እያለችው ትገኛለች ማለት ነው። ዳጣም እንግዲህ ብሩክ አንድ ቃል የገባላት ነገር አለ። እሱም እንግዲህ እኔ ምሳሌን አሳክሜ ምሳሌ ድና ስመለስ በእኔ ስም ትጠሪያለሽ ብሎኛል እያሌ ለቅድስት እያወራቻት ትገኛለች ማለት ነው። ቅድስትም እንግዲህ ታድለሽ ነው በጋሼ ስም ደግሞ መጠራትሽ እኮ መታደል እኮ ነው፣ ይሄ ራሱ እኮ አንድ ደስ የሚል ነገር ነው እያለቻት ትገኛለች ማለት ነው። ግን አንቺ ወንድም አለሽ ወይ በማለትም ጠይቃት ነበረ ቅድስት ማለት ነው። እሷም አዎ አለኝ ወንድም ማለት በጣም ደስ የሚል መከታ ነው። በተለይ ታላቅ ወንድም ካለሽ ማንም ቀና ብሎ አያይሽም። አታ የፍቅር ህይወት እንኳን ስንጀምር ደስ አይላቸውም፣ ስናገባ እንኳን ይከፋቸዋል ታላቅ ወንድሞች ካሉን እያለች ትላታለች ማለት እሷም ለምንድን ነው ታዲያ የሚከፋቸው እኛ ስናገባ ስትላትም እንግዲህ እኛ ስናገባ ኃላፊነቱ በባላችን ነው የሚሆነው። እነሱ ምንም ኃላፊነት የእኛን የመጠበቅ ግዴታ የለባቸውም። ወንድሞቻችን ግን ሁልጊዜም እኛን የመጠበቅ ይፈልጋሉ ስላለ እውነት ነው። ወንድም መከታ ነው፣ ጋሻ ነው፣ ብዙ ነገር ነው ወንድም ማለት። ማንም ሰው ወንድም አለ ከተባለ ማንም ቀና ብሎ ሰውን የሚያይ የለም ማለት ነው። ወንድም መከበሪያ ነው ብዬ አስባለሁ። እና እንግዲህ እንደዚህ ስትላት ዳጣም እኔ ወንድም ይኖረኝ ይሆን እንዴ ስትላት፣ እንዴ አዎ ይኖርሻል፣ ወንድም እህት፣ ሁሉም ነገር ይኖርሻል። በተለይ ታላቅሽ ተሆነ ደግሞ ጥሩ ነው እያለ ትላታለይ። እና ትዳር ሲይዝ ታዲያ ይከፋዋል እንዴ ስለ አንቺ እኮ ገና ነሽ፣ መቼ ያድርገሽ ነው ትዳር የምትይዙ ስትላትም እንግዲህ እኔ እኮ ትዳር ለመያዝ እኮ ፈርቼ ነው፣ የፍቅር ህይወትም መጀመር እኮ ፈርቼ ነው ስትላት፣ ፈርተሽ ሳይሆን እድሜ አልደረሰም ገና እኮ ልጅ ነሽ ስትላት፣ ኧረ እባክሽ የኔ እኩዮች እኮ አግብተው ወልደዋል፣ አንቺ ምን ማለትሽ ነው? እኔ ለታዲያ ለምንድን ነው ፍቅረኛ እያላሽው ስትላትም እንግዲህ ወንድሜ ከሆነ ብዬ ፈራው ያለቻት ማለት ነው። እና አዎ ይህ እንደዚህ አይነት ጥያቄ በብዙ ሰዎች ውስጥ ይፈጠራል። የሆነ ግንኙነት ሊጀምሩ ይልና የቤተሰብ ወይም ደግሞ የማንነት ጥያቄ ሲኖርባቸው ወንድሜ ይሆን እንዴ የሚል ነገር በውስጡ ይከሰታል። ወንድም ከሆነ ደግሞ እህቴ ትሆን እንዴ፣ ዘመዴ ትሆን እንዴ፣ እንደዚህ የሚል ነገር አለና የማንነት ጥያቄ ሲኖር ያ ጥያቄ እንግዲህ በዳጣም እየተፈጠረባት ሁሉም ሰው ወንድሜ ይሆን እንዴ እያለች እየሸሸችበት ያለችው ነገር ነው ያለውና ነገር ግን ዳጣ በቅርቡ ቤተሰቦቿን እንደምታገኝ ተስፋ እናደርጋለን ማለት ነው። ሆነም ቀረም ግን እኮ ጋሼ ብሩክ ያለኝ እኮ ምሳሌ ከዳነች ነው በእኔ ስም ትጠሪያለሽ ያለኝ ስትላት እንግዲህ አታሟርችብን፣ ታክማ ትድናለች ብዬሻለው እያለቻ ትገኛለች። አዎ ታክማለች፣ ትድናለች፣ ምሳሌ ይመለሱልናል ማለት ነው። በቅርቡ እንግዲህ ሞገስና ሉላም ነጻነታቸውን አውጀው መኖር ይጀምራሉ። ነገር ግን ምን አማረሽ ቢላትም ሞገስ ሉላን እሷ ምን ያምረኛል እርጉዝ መሰልኩ እንዴ ስትለው፣ እንዴ እርጉዝ ብቻ ነው እንደሚያምረው ምናልባት ያማረሽ ነገር ታለ ባለውልሽ ቢላትም እንግዲህ ምንም አላማረኝም፣ ቢያምረኝም ምናልባት ድሮ እናቴ የማምራት አፈር ነበረ፣ አፈር ደግሞ አዲስ አበባ ውስጥ የለም ከየት ታመጣልኛለህ ብትለው እንግዲህ እኔ ላንቺ ካማረሽ አንቺን ለማስደሰት መሬቱንም ቦን አስቆፍሯለሁ ግድ የለሽም እያላት ይገኛል ማለት ነው።
ነገር ግን አይ እኔ ምንም አላማረኝም፣ አማረኝ ብዬክ ደግሞ ድጋሚ እንደ ባለፈው ሌላ ችግር ውስጥ ላስገባህ አልፈልግም። ባለፈውም አየር አማረኝ ብዬ ውጭ ላይ ወተን እየተናፈስን ባለንበት ጊዜ ነው ያልታሰበ ችግር ውስጥ የገባ ነው። አሁንም ግን ፀሐይ አምሮኛል፣ አሁን ደግሞ ፀሐይ አምሮኛል ብዬ ፀሐይ ለማየት በወጣ ደግሞ አሁን ሌላ ችግር ውስጥ እንገባለን እያለች እንግዲህ ወደ ውጭ እንኳን ለመውጣትና ፀሐይ ለመሞቅ የተቸገረችበት ሁኔታ ነው የሚታየው ሉላ ላይ ና እነሱም እንግዲህ በቅርቡ ነጻነታቸውን ያውጃሉ፣ ወደ ለየው ይለይላቸዋል ብለን እንጠብቃለን ማለት ነው። እንግዲህ እንደዚሁም ዳጣም የቤተሰብ ጥያቄ ማንነት ጥያቄ ያለባትና እኔ ባገባ ልጅ በወልድ እንዴት ነው እናትም ሆነው እኔ እኮ እናት መሆን አልችልም እያለች ትገኛለች። ምክንያቱም እናቴ እኔን እንዴት እንዳሳደገችኝ ልጆቿን እንዴት እንደምታሳድግ አላውቅምና ስለዚህ እናት መሆን ራሱ አልችልም፣ እንዴት ነው ልጆቼን የማሳድገው ትላታለች ማለት ነው። እሱም ግድ የለሽም በቅርቡ ቤተሰቦችሽን ታገኛለሽ፣ ከቤተሰቦችሽ ጋር ከእናትሽ ጋር ስትገናኝ ደግሞ ሁሉን ነገር እናትሽ ታስረዳሻለች ታውቂያለሽ እያለቻት እንግዲህ ቅድስት በረታታቻት ትገኛለች ማለት ነው። በመጨረሻም እንግዲህ ማህሌት ተልከሰከሰች ትላላችሁ። ማህሌት እንግዲህ ዝናን ለማማለል ያደረገችው ነገር አልተሳካላትም። የልጅነት ታሪክህን፣ አስተዳደግህን፣ የፍቅር ህይወትህን ምናምን ብላ ብዙ ነገር አውርታው ነበረ። ይህን ሁሉ ነገር ግን እየጠየቀችው ያወራችው ለእሱን ማውራት ፈልጋ ሳይሆን እሱን ማጥመድ ወይም ደግሞ እሱን ማማለል ፈልጋ ነበረ። ነገር ግን ዝና በፍጹም እንደዛ አላደረገውም። በጥፊ ነው ግጥም ያደረገባት ማለት ነው መጨረሻ ላይ። ነገር ግን እሱም ያለችው ተጠቀምበት ያለችውና ተጠቀምበት ያለችው እንግዲህ ሉላ ከሞገስ ጋር እኮ የሌለ ጊዜ እያሳለፈች ነው። ስለዚህ አንተ ደግሞ ብቻህን በእሷ ፍቅር እዚህ የተቆራምደሃል። ስለዚህ ብላ ያው እንግዲህ ከአበባ ሳትጨርስ ነው ማለት ነው። ስለዚህ ብሎ እንግዲህ አስቦበት እሱም በጥፊ ነው ድርግም ያደረጋት ማለት ነው። እንግዲህ እሷ አሳቧ እሱንም አማላ የፍቅር የሚባል ተልካሻ ህይወት ውስጥ እንደ ሞገስ አስገብታ ልትጫወትበት ነበር አሳቧ ማለት ነው። ነገር ግን ያ አልተሳካላትም። ዝና እንደዛ ሰው አይደለም ማለት ነው። ማህሌት አሳፋሪ ብለንሻል ማለት ነው። ባለፈውም እንግዲህ መርማሪ ፖሊሱንም እንደዚሁ ስትለው ነበረና ሁል ጊዜ በቃ ሰውን በማማለል ነው የምትተማመነው ማለት ነውና እንግዲህ ፖሊሱንም እንደዛ አይነት ነገር ነበር ያለችውና እንግዲህ ፖሊሱም ያኔ እንዴት አባሽ እንደዚህ ያለሽ ባለጌነሽ ብሎ እንግዲህ ጽፌ ነበር ድርግም ያደረገባት ማለት ነው። በድጋሚም እንግዲህ ዝናንም እሱን ለማማለል ወይ ደግሞ እሱ ከእሷ ጋራ ህይወት እንዲቀጥል ሉላን እንዲረሳት ነው እያደረገች ያለችው ማለት ነውና ነገር ግን እሷ ስለፈለገች እሱ ሳይፈልግ ደግሞ በግዴታ የምታደርገው ነገር የለም ማለት ነው። ከሁለቱም ጎን ሚዛናዊ መሆን አለበት ብዬ አስባለሁ። እና እንግዲህ ሉላን እና ሞገስን እንዲከታተል የሆነ ሰው ቀጥሮባቸዋል። እንግዲህ ያ ሰውም አንድ ሰው እሱ ካልወደደህ በግዴታ የራስ ማድረግ አትችልም ብሎም ቢመልስለትም እንግዲህ ተከታታዩ ሰውዬ ይሄንን ንገረኝ አላልኩህም፣ ተከታተላቸውን ያልኩት ተከታተልና የገቡበት ገብተህ የተባልከውን ነገር አድርግ፣ እኔ ማን እንደሆንኩ አታውቅኝም ነው ያለው ማለት ነው። እንግዲህ እሱ ያን በደንበሳ ልጅ መሆኑን አላወቀም እንግዲህ መልስ ሲመልስለት ማለት ነውና ያው ነገር ግን እሱም እሺ እሺ ነው ያለው ከመፍራቱ የተነሳ። ነገር ግን ብር ወስዳችሁ ይህንን ነገር ሳትፈጽሙ ዝም የምትሉ ከሆነ እኔ ራሴ ነኝ እመመጣላችሁ ያላችሁበት ቦታ ድረስ እያላቸው እያስፈራራቸው ይገኛል ማለት ነው። ቀጣይ ቪዲዮ ምን አለ የሚለውን እዤላችሁ እመጣለሁ። እስከዛ ድረስ ቸር ሰንብቱልኝ። ባይ ባይ።